ሰላም ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። የዛሬ ቪዲዮአችን የሚሆነው ጭቃ ቤት ስንሰራ ጭቃ ቤት ሰርተን አርማታ ስናደርግ ውስጥ ላይ የምናስገባው አፈር ወይም ገረገንቲ ይሁን ድንጋይ ምናምን የሚለውን በተለምዶ ቤታችንን አርማታ ስናደርግ በገረገንቲ ሞልተንና ድንጋይ ሞልቶ አርማታ የሚደረግባቸው ቦታዎች አሉ። እንደ ቦታው ይለያያል። ብዙ አካባቢ ላይ እንደዚህ በድንጋይ አድርገው ምናምን አርማታ የሚጠቀሙ አሉ እና ድንጋይ አድርገን አርማታ አድርገን ማንኪያ ልሾ ከምናደርግና ገረገንቲ ሞልተን አርማታ አድርገን ልሾ ከምናደርግ የትኛው ይሻላል የሚለውን ሰፋ ያለ ማብራሪያ ነው የምሰጣችሁ። በእነዚህ እንግዲህ በድንጋይ ተሞልቶ አርማታ ከሚደረግ ያለው ጉዳት ያለው ጥቅም፣ ገረገንቲ ሞልተን ደግሞ በገረገንቲ አድርገን አርማታ ብናደርግና ማንኪያ ልሾችን ብንጨርስ ለቤቱ ምን ያክል ጥቅም አለው ምን ያክልስ ጉዳት አለ የሚለውን ሰፋ ያለ ማብራሪያ የምሰጥ ይሆናል ማለት ነው። እንግዲህ የምትመለከቱት አሁን ድንጋይ ገብቷል። በድንጋይ አድርገን አርማታ ልናደርግለት ነው። አንድ ወንድማችን በአማና የሰጠን ስራ ነው። በድንጋይ አድርገን አርማታ እናደርገው ገረገንቲ ብንለው እዚህ አካባቢ ላይ በድንጋይ ስለሆነ በድንጋይ ይሁን ምናምን ብሎ እምቢ ስላለ ነው። ይሄ ድንጋይ እንግዲህ እንደምትመለከቱት ቁጭ ብሏል። ገና አልተከሰከሰም፣ እንከሰክሰዋለን። ይሄ ከተከሰከሰ በኋላ እንደዚህ ድንጋዩን ቆም አድርገን ስናቆመውና አርማታ ስናደርግ ምንድነው የሚያደርግብን? አንደኛ ማቴሪያል ፍጆታ ይወስድብናል። ሁለተኛ ደግሞ ጭቃ ቤት ከባህሪ ወደ መሬት የመግባት የመውረድ ባህሪ የመስመጥ ባህሪ ስላለው ቤቱ በሚወርድ ሰዓት እነዚህ ቁጭ የሚሉ ትልቅ ድንጋዮችም ሆነ በተለይ ደግሞ አንዳንዴ ትልቅ ድንጋይ ይደረጋል። አሁን ይሄን ድንጋይ አላደርግም እከሰክሳለሁኝ። ነገር ግን እንደዚህ አይነት ድንጋዮች ሲሆኑ ቁጭ ሲል ወደ ቤቱ ወደ ውስጥ ሲሰምጥ ድንጋዩ ይንቀሳቀሳል። ድንጋዩ በተንቀሳቀሰ ሰዓት ቤቱ ይሰነጠቃል፣ ትራክ ያደርጋል ማለት ነው። እንደዛ ሲሆን የመሰንጠቅ የመትረክ ባህሪ ያመጣል ማለት ነው። እንደዚህ እንግዲህ ከአሁን በፊት ለሚከተማ ላይ ሰርችላችሁ አይታችሁታል። ቤቱ ወርዶ ምናምን በር አላስከፍት ብሎ እንደገና ፈራርሰን አርማታ ያደረግነውን ቤት ያን ቤት ታፈርስ እንደዚህ ሃርድ ኮር ተሞልቶ ነበር በድንጋይ አድርገው ሰሩት እና ድንጋዩ ትልቅ ስለሆነ ሲንቀሳቀስ ቤቱ መሰነጣጠቅ፣ እንደዚህ ደግሞ ሲገባ አብሮ ድንጋዩ ትልቅ ስለሆነ አብሮ የመገባት ድንጋዮቹ አብሮ ይገባሉ። ከአንድ በኩል አይታችሁ ከሆነ ጭቃ ቤት አንዳንዴ ከአንድ በኩል ገባ ይላል፣ እንደዚህ ይገባል። ከአንድ በኩል ይገባና ከአንድ በኩል ከፍ ይላል አርማታው ልጆ ማለት ነው። ያ የሚሆነው ምንድነው? በድንጋይ ሲሆን ከድንጋው አብሮ የመስመጥ ባህሪ ያለው ማለት ነው። እነዚህ ውስን ድንጋዮች ሲሆኑ ይሰምጣሉ፣ የመስመጥ ባህሪ ያለው ማለት ነውና ለቤቱ ለጭቃ ቤት ላይ ሃርድኮ ተጠቅሞ ማንኪያ ልሾ ማድረግ ምንም ጥቅም የለውም፣ የሚጠቅመውም ነገር የለም ማለት ነው። እንግዲህ ይሄ ሃርድ ኮር የሚባለው ብሎኬት ቤት ላይ ነው የሚሰራው እንጂ ጭቃ ቤት ላይ አይሰራም። ብሎኬት ቤት ላይ ሲሰራ እንደዚህ ዲሞች አቋራጭ ክፍል ለክፍል አቋራጭ ላይ ፌሮ ስላለው በዚህ ጋር እንደዚህ ፌሮ አለ፣ በዛኛውም እንደዚህ በየክላሱ ፌሮ ስላለ ቤቱ እንዳይንቀሳቀስ ይሄ ድንጋዩ እንዳይንቀሳቀስ አፍኖ ይዘዋል። ያ ስለሚሆን በጣም ሀሪፍ ይሆናል። ለብሎኬት ቤት ነው ሃርድ ኮር መሞላት ያለበት እንጂ ለጭቃ ቤት አይደለም። ብረት ስለሌለው የመንቀሳቀስ ባህሪ ስለሚያመጣ ሃርድ ኮሩን ድንጋይ ሳታደርጉ በገረገንቲ አድርጋችሁ ብትሰሩ በጣም ይመረጣል ማለት ነው። ከማቴሪያል ፍጆታ፣ ከቤቱ ጥንካሬ እንዲሁም ደግሞ ለአሰራሩ ምቹ የሚሆነው ገረገንቲ ነው ማለት ነው። በገረገንቲ ማድረግ ለቤታችን በጣም አሪፍ ነው፣ የተሻለ ይሆናል ማለት ነው። እንግዲህ ይሄንን በድንጋይና በሃርድ ኮርና በገረገንቲ መሃል ይሄን ያክል ልዩነት ካለው የገረገንቲው ደግሞ እንዴት ነው አይሰምጥብንም ወይ እንደዚህ ስተረመስ ምናምን እንደ ድንጋዩን ያክል ይሆናል የምትሉም አትጠፉም ማለት ነው። ገረገንቲ እንግዲህ ከባህሪው ገረገንቲ ማለት ወፈር ያለ ወይም ደግሞ ልክ እንደዚህ እንደምታዩ ከሽንት ቤት የሚወጣው ገረገንቲ ይህንን አይነት ድንጋያማ የተሞላበት ቢሆን ልሙ ገረገንቲ ሳይሆን ድንጋይ ያለው ገረገንቲ ያለ እሱን ገረገንቲ አድርገን ከታይ እናፈሰውና ውሃ እያጠጣን እንደቀድቀዋለን። በስነ ስርዓት ድቅድቀን ጥብቅ እስከሚል ድረስ እናደርገዋለን። ያ ከጠበቀ በኋላ ሙሉ ለሙሉ ውሃ ልካችንን ጠብቀን አፍስሰን ሙሉ አርማታ እናደርጋለን ማለት ነው። በዛ ስናደርግ ምን እናተርፋለን? ማቴሪያል ይቀንስልናል። ለቤቱ ደግሞ እንቅስቃሴ እንዳይወኖርብን እንዳይሰነጠቅ ይረዳናል ማለት ነው። በደንብ ተደግድቋል፣ ወደ መሬት አይወርድም። ሁለተኛ ደግሞ ማቴሪያል አይፈጅብንም ማለት ነው። እንደዛ ስናደርግ በገረገንቲ ስናደርግ ከማቴሪያል ወጪ እንድናለን። ሲቀጥል ደግሞ ለቤቱ ጥንካሬ ይሰጠዋል፣ ስለሚደቀደቅ በደንብ ስለሚቀመጥ ሀሪፍ ይሆናል ማለት ነው። እንግዲህ ደግሞ ምናልባት በድንጋይ እናደርጋለን። አሁን እዚህ እንግዲህ በገረገንቲ እንስራለን ብለን ነበረ። የተለመደው በድንጋይ ስለሆነ በድንጋይ ይሰራልኝ አይሆንም ስላለ ነው።
እንግዲህ ወንድማችን በአማና ነው የመጣ ነው። በአማና ልንሰራለት ነው የመጣ ነው። ይሄ ሽንት ቤት የሚቆፈረው ሽንት ቤቱን አሁን መቆፈር የጀመርነው ገረገንቲ ላለመግዛት እዚሁ ላይ ሽንት ቤት ሲቆፈር ገረገንቲ ስለሚወጣ የገረገንቲውን አፈር እዚህ ለመጠቀም ነበረ። ነገር ግን እኔ ያው እዚህ ጋር በገረገንቲ በድንጋይ መጠቀማቸውን ስለማላውቅ እንደዚህ ወጭ እንዳወጣ ሽንት ቤት እያስቆፈርኩን ነበረ። ካስቆፈርን በኋላ እነሱም አልገባቸውም ነበር። ገረገንቲውን እዚህ ላይ ሞልተን ከዛ ሃርድኮር የምጠቀምባቸው ነበር እና ገረገንቲውን ሽንት ቤቱን ከጀመርኩ በኋላ አይ እኛ እኮ በድንጋይ ነው ምናምን ሲሉ አይ እሺ በቃ እነሱ እንደፈለጉት ይሁን ብዬ ስላሰብኩ ነው እንደዚህ ያደረግነው። እንግዲህ አሁን እኛ ምንድነው የምናደርገው? ይሄንን ወዛደሮች ናቸው ያስገቡት፣ ገና ይከሰከሳል። ማድረግ ያለብን በድንጋይ ካደረግን ደግሞ ማድረግ ያለብን ምንድነው? አሁን እንደነገርኳቸው ይሄ ትልቅ ድንጋይ ሙሉ ለሙሉ ይነሳል። ትልቁ ድንጋይ ሙሉ ለሙሉ ይነሳና እንደዚህ ትናንሾች ድንጋይ ይሆናሉ። እነዚህ ትናንሾች ድንጋይ ስታቆሙ እንደዚህ እየከሰከሳችሁ ሲከሰከስም ማሳያችሁ ይሆናል። እየከሰከሳችሁ እንደዚህ በስነ ስርዓት መቆም አለበት። ሃርድኮር ከሆነ እንደዚህ በስነ ስርዓት እያቆማችሁ በስነ ስርዓት ቀጥ እያለ ደቃቆች እንደዚህ እያደቀቃችሁ ምናምን በእንትን እየመቱ በዚህ በመዶሻ እየተመታ እንደዚህ ቀጥ ብሎ እንደዚህ እየቆሙ ታርታውን መሆን አለበት ማለት ነው። ያ ማለት እንደዚህ ብሎ ጣል ጣል ከተደረገ በኋላ ድንጋው እንደዚህ ፈንግል ሲል ምናምን ቤቱ ሲንቀሳቀስ ድንጋው እንደዚህ ይወርቃል ምናምን ስለሚል በዛ ልክ እንዳይሰነጠቅባችሁ ይረዳል። ሁለተኛ ደግሞ ይሄ እንዳይል ማቴሪያል እንዳይበላ በዚህ ሙሉ ውስጥ አርማታው እንዳይገባና ማቴሪያል እንዳይበላ ይረዳችኋል ማለት ነው። እንደዚህ ማድረጋችሁ እንደዛ ድንጋይ ካደረጋችሁ እንደዚህ በቀጫጭኑ እያቆማችሁ በስነ ስርዓት ደርድራችሁ ሃርድኮሩን ካደረጋችሁ በኋላ አርማታ ማድረግ ይሻላችኋል። ካልሆነ ደግሞ ገረገንቲውን ብትጠቀሙ የበለጠ በጣም ይሻላል። አሪፍ ነው፣ ለቤቱ በጣም ጥሩ ሆንላችኋል ማለት ነው። ከዛሬ ቪዲዮዎቻችን ሁለት ነገር ትማራላችሁ። ሁለት ነገር የምንማረው ምንድን ነው? ጭቃ ቤት ሰርተን እንግዲህ ውስጡን በገረገንቲ ኮረታማ የሆነ ገረገንቲ እየሞላን በስነ ስርዓት እየደቀደቅን አርማት አድርገን ማንካድሾ ማድረግ እንዳለብን እንዳይሰነጠቅ። ሲቀጥል ደግሞ ሃርድ ኮር ተጠቀምን እንዲያየ አካባቢው አንዳንድ አካባቢ ላይ የተለመደ ነገር ብቻ የመስራት ክሎት አለ። አንዳንዴ በሀገራችን አካባቢ ላይ ምናምን ከሚሰራው ውጭ ሌላ የሚሰራው ስራ ጥሩ ወይም ደግሞ አሪፍ ነገር መስሎ የማይታየን የማናስብ አስተሳሰቦች አለን። አብዛኞቹ ሰዎች እንደዛ የምናስበው ሃርድኮር አድርገን ድንጋይ ካደረግን በስነ ስርዓት ድንጋዩን እየከሰከስን በስነ ስርዓት ሙልት አድርገን ማቴሪያል እንዳይወስድብን እንዳይሰነጠቅ ትላልቅ ድንጋይ ጎትረን አስቀምጠን ቤቱ እንዳይሰነጠቅ ድንጋዩ ሲንቀሳቀስ ቤቱ ሰምጥ ድንጋዩ የመንቀሳቀስ ባህሪ ስላለው እንዳይሰነጠቅብን በስነ ስርዓት አድርገን መስራት እንዳለብን ያስተምረናል ማለት ነው። በተረፈ ቪዲዮውን ከወደዳችሁት ለሌሎች ሼር እና ላይክ ሰብስክራይብ ማድረጋችሁን አትርሱ። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።